ሀራምቤ ሬዲዮ 98.7 የዕለተ ረቡዕ የሰኔ 17 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ የወንጀል ተጠያቂነት በሚያስከትሉ ጉዳዮች የዘፈቀደ እስር የተፈጸመ ነው ሲል ኢሰመኮ ስለማስታወቁ፣ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆነው መቀጠላቸው ስለመገለጹ፣ በጋምቤላ አንድ ሐኪም 70,000 ስደተኞችን እንደሚያገለግል ስለመገለጹ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። የወንጀል ተጠያቂነት በሚያስከትሉ ጉዳዮች የዘፈቀደ እስር እየተፈጸመ ነው ሲል ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአራት ክልሎች የውል ግንኙነትን መሰረት ባደረጉ የፍትሐ ብሔር የወንጀል ተጠያቂነት በሚያስከትሉና የፍርድ ቤት ውሳኔ በሌለባቸው ጉዳዮች የዘፈቀደ እስር እየተፈጸመ መሆኑን ገልጿል። ኢሰመኮ ባወጣው ሪፖርት በደቡብ ኢትዮጵያ፣ በኦሮሚያ፣ በአማራና በቤኒሻንጉል ጉሙዝ ክልሎች የዘፈቀደ እስሩ የተፈጸመው የገንዘብ ተቋማትን የብድር ገንዘብ መመለስ ባለመቻላቸው፣ የከተማ መሬት ሊዝ ክፍያና የአፈር ማዳበሪያ ዕዳ በወቅቱ ባልከፈሉና የማህበረሰብ አቀፍ ጤና መድህን ክፍያ ባልፈጸሙ ዜጎች መሆኑን አመላክቷል። በሌላ በኩል ኮሚሽኑ 1510 አቤቱታዎችን ተቀብሎ ለ1022 ጉዳዮች እልባት ሲሰጥ 488 ጉዳዮችን ወደ ተገቢ ተቋማት ማስተላለፉን ገልጿል። በ59 የአደጋ ጊዜ ክትትሎችና መመሪያዎችን ማከናወኑንም ገልጿል። በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆኖ መቀጠላቸው ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን የአማራና ትግራይ ክልሎችን ጨምሮ በሰባት የሀገሪቱ ክልሎች የሚከሰቱ ግጭቶች፣ የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆነው መቀጠላቸውን አስታወቀ። ኮሚሽኑ እነዚህን የሰብአዊ መብት ጥሰቶች ይፋ ያደረገው ለሕዝብ ተወካዮች ምክር ቤት ባቀረበው የ11 ወራት የስራ ክንውንና የሀገራዊ የሰብአዊ መብቶች ሁኔታን በዳሰሰ ሪፖርቱ ላይ ነው። ኮሚሽኑ በሪፖርቱ በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ አይቀርብም በማለት የምግብ በጀቱ ቢስተካከልም ታራሚና ተጠርጣሪዎችን ተጠቃሚ ያደረገ አይደለም ብሏል። በ14 ገጾች የተዘጋጀው የኢሰመኮ ሪፖርት ግማሽ ያህል ክፍሉን የሸፈነው በሀገሪቱ ያለው የሰብአዊ መብቶች ሁኔታን ነው። ኢሰመኮ ክፍተቶችና ተግዳሮቶች በዘረዘረበት የሪፖርቱ ክፍል ላይ ከሰብአዊ መብቶች ማስፋፋትና ጥበቃ አንጻር አጠቃላይ አንድምታላቸው ያላቸውን ሁለት ጉዳዮች ጠቅሷል። የመጀመሪያው በተለያዩ ክልሎች የሚከሰቱ ግጭቶች እንዲሁም የጸጥታና ደህንነት ስጋቶች የሚመለከት ነው። በግጭት ቀጠናዎች ውስጥና ውጪ የሰብአዊ መብት ጥሰቶችን በሚፈጽሙ አካላት ላይ ተገቢውን ምርመራ አለማድረግና ተጠያቂነትን አለማረጋገጥ ኮሚሽኑ በሁለተኛነት የጠቀሰው አንኳር ጉዳይ ነው። ኢሰመኮ ግጭቶች የሚከሰቱባቸው በሚል በሪፖርቱ የዘረዘራቸው አማራ፣ ኦሮሚያ፣ ትግራይ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ናቸው። ኮሚሽኑ እነዚህን መሰረታዊ የሰብአዊ መብት ጥሰቶችና ክፍተቶችን ለመቅረፍ መንግስት እርምጃዎች እንዲወስድ ጥሪ አቅርቧል። በጋምቤላ አንድ ሐኪም 70,000 ስደተኞች እንደሚያገለግል ተገለጸ። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ባርሃም ሳሊህ በጋምቤላ አንድ ሐኪም 70,000 ስደተኞች እንደሚያገለግል ገልጸዋል። በመሆኑም ለአንድ ሐኪም 70,000 ሰው መመደቡ እጅግ አሳሳቢ በመሆኑ ወደ ጎን ልንለው የሚገባ ጉዳይ እንዳልሆነና ሰብአዊ እርዳታው በቀጥታ በህይወት መኖርና መሞት መካከል ያለ የመጨረሻ አማራጭ መሆኑን አስገንዝበዋል። ኮሚሽነሩ እጅግ የከፋው የገንዘብ እጥረትም ስደተኞችን በሚያስተናግዱ አካባቢዎች የሚሰጡ ሰብአዊ አገልግሎቶችን በእጅጉ እየፈተነ መሆኑን ተናግረዋል። አብዛኞቹ ከደቡብ ሱዳን የመጡ ወደ 450,000 የሚጠጉ ስደተኞችን በሚያስተናግደው ጋምቤላ ክልል በዘንድሮ ዓመት ብቻ ተጨማሪ 100,000 አዲስ ስደተኞች ሊገቡ ይችላሉ ብሎ እንደሚጠብቅ አስታውቋል። አይኤምኤፍ ኢትዮጵያን ጨምሮ ለአፍሪካ ሀገራት አስቸኳይ የገንዘብ ድጋፍ ሊያደርግ መሆኑ ተነገረ። የዓለም አቀፍ የገንዘብ ድርጅት ለኢትዮጵያና ለሌሎች የአፍሪካ ሀገራት አስቸኳይ የገንዘብ ድጋፍ ሊያደርግ መሆኑን የጀርመን ድምጽ ዘግቧል። ድርጅቱ በቅርቡ በነበረው የኢራን ጦርነት ምክንያት የተፈጠረውን የኢኮኖሚ ቀውስ ለመታደግ ኢትዮጵያን ጨምሮ ለተወሰኑ የአፍሪካ ሀገራት የሚሰጠውን የገንዘብ ድጋፍ ሊያሳድግ መሆኑ ታውቋል። የድርጅቱ ቃል አቀባይ ጁሊ ኮዛክ እንደገለጹት በድጋፉ ኢትዮጵያ፣ ጋምቤላና ቡርኪና ፋሶ ተጠቃሚ ሲሆኑ በተጨማሪ ማላዊ አዲስ የፋይናንስ ድጋፍ እንድታገኝ ከተቋሙ ጋር የተፋጠነ ውይይት ያደረገች መሆኑን ገልጸዋል።
የአይኤምኤፍ የአፍሪካ ዳይሬክተር ዘይን ዘይዳን በዋሽንግተን በሰጡት ጋዜጣዊ መግለጫ በመካከለኛው ምስራቅ በተከሰተው ጦርነት ሳቢያ የአፍሪካ ቀጠና ከባድ ፈተና ውስጥ እንደሚገኝ ተናግረዋል። አክለውም በጦርነቱ ሳቢያ የተስተጓጎለውን የባህረ ሰላጤው ሀገራት ወደ ቀድሞ ቦታው ለመመለስ ከ6 እስከ 7 ወራት ሊፈጅ እንደሚችል ጠቁመዋል። የነዳጅ ምርት አቅርቦቱ መቋረጥ በአፍሪካ ሀገራት ላይ ከፍተኛ የነዳጅና የማዳበሪያ ዋጋ ንረትን ያስከተለ መሆኑን የጠቀሰው ዘገባው አይኤምኤፍ ይህንን ችግር ለመቅረፍ የአደጋ ጊዜ ፕሮግራሞችን እያሰፋ መሆኑን ገልጿል። ደቡብ ሱዳን ከረጅም ጊዜ በኋላ ምርጫ ልታደርግ መሆኑ ተገለጸ። ደቡብ ሱዳን ሀገር ሁና ከተመሰረተችው ወዲህ ለመጀመሪያ ጊዜ ምርጫ ልታደርግ መሆኑ ቢቢሲ ዘግቧል። የሀገሪቱ የምርጫ ኃላፊ አቤዲኔጎ አኮካቹል ምርጫው ታህሳስ 13 ቀን 2019 ዓ.ም እንደሚካሄድ አስታውቀዋል። ኃላፊው ያልተፈቱ የህግ ማሻሻያ ጉዳዮችና የበጀት እጥረት የምርጫ ዝግጅቱ ላይ እንቅፋት ሊፈጥሩ እንደሚችሉ አልሸሸጉም። ነገር ግን ይህ ኃላፊነት የሚወድቀው መንግስት ላይ ነው ብለዋል። በሚቀጥሉት 6 ወር ውስጥ በጀት የማይገኝ ከሆነ ምን እንደሚፈጠር የጠየቁት ካቹል ኮሚሽናቸው እውነታውን ያገናዘበ የምርጫ ጊዜ ሰሌዳ እንዲኖር ማስተካከያዎችን እያደረገ ማቀዱ እንደሚቀጥል ተናግረዋል። የሀገሪቱ ፕሬዝዳንት ኪር ባወጡት መግለጫ በአውሮፓውያኑ 2018 የተደረሰውን የሰላም ስምምነት ለመተግበርና ደቡብ ሱዳንን በሰላማዊና በዲሞክራሲያዊ ምርጫ ጎዳና ላይ ለማቆየት ቁርጠኛ መሆናቸውን ገልጸዋል። በተጨማሪም ከምርጫ ጋር የተያያዙ ጉዳዮችን በተመለከተ በፓርቲዎች መካከል የሚደረገው ምክክር የተዘጋጀ እንደሆነ ተነግሯል። ሆኖም ተቃዋሚ ፓርቲዎችና የሲቪል ማህበረሰብ ድርጅቶች የደህንነት ሁኔታዎች፣ የፖለቲካ ነጻነትና የምርጫ ዝግጁነትን በተመለከተ ስጋት እንዳላቸው ቢቢሲ በዘገባው ገልጿል። ግብጽ አደረኩት ባለችው ቀጠናዊ የሰላም ማስከበር ዘመቻ 223 ተጠርጣሪዎችን በቁጥጥር ስር ማዋሏን ገለጸች። በሱዳን ድንበር አቅራቢያ በሚገኘው የግብጽ ደቡባዊ ወታደራዊ ቀጠና ውስጥ ተካሂዷል በተባለው የጸጥታ ማስከበር ዘመቻ በድንበር ተሻጋሪ ወንጀሎች እና ህገወጥ የወርቅ ማዕድን ቁፋሮ ላይ የተሰማሩ 136 የውጭ ሀገር ዜጎችን ጨምሮ 223 ተጠርጣሪዎች በቁጥጥር ስር መዋላቸውን የግብጽ መከላከያ ሰራዊት አስታውቋል። የመከላከያ ሰራዊቱ ባወጣው መግለጫ ይህ መጠነ ሰፊ ዘመቻ ያነጣጠረው የጦር መሳሪያና የእጽ ዝውውር፣ ህገወጥ የወርቅ ፍለጋ ላይ በተሰማሩና ህጋዊ ሰነድ በሌላቸው ስደተኞች የተደራጁ ቡድኖች መሸሸጊያ ቦታዎች ላይ መሆኑን ገልጿል። እነዚህ ህገወጥ ተግባራት በግብጽ ብሔራዊ ደህንነት ላይ ቀጥተኛ ስጋት ከመደቀናቸው ባሻገር በሀገሪቱ የኢኮኖሚ መረጋጋት፣ በኢንቨስትመንት ምህዳርና በዘላቂ ልማት ጥረቶች ላይ አሉታዊ ተጽዕኖ ያሳደሩ መሆናቸውን መከላከያ ሰራዊቱ አጽንኦት ሰጥቶ ገልጿል። ናምቢያ የስታርሊንክን የቴሌኮም አገልግሎት የፍቃድ ጥያቄ በድጋሚ ውድቅ ማድረጓ ተገለጸ። ስታርሊንክ የተሰኘው የቴሌኮም ኩባንያ በናምቢያ ውስጥ አገልግሎት ለመስጠት ያቀረበውን የፍቃድ ማመልከቻ የሀገሪቱ የኮሙኒኬሽን ስርዓት ተቆጣጣሪ ባለስልጣን ሙሉ በሙሉ ውድቅ እንዳደረገው መገናኛ ብዙሃን ዘግበዋል። ጥያቄው ውድቅ የተደረገው ናምቢያ ለዘርፉ ያወጣችውን ብሔራዊ የባለቤትነት መስፈርት ባለማሟላቱ እንደሆነ ባለስልጣኑ ገልጿል። በሀገሪቱ ሕግ መሰረት የትኛውም የቴሌኮም ኩባንያ ቢያንስ 51 በመቶ ድርሻው በናምቢያ ዜጎች ወይም በሀገር ውስጥ ኩባንያዎች መያዝ አለበት። የውጭ ሀገር ዜጎች በከፊልም ሆነ በሙሉ ባለቤት መሆን የሚችሉት በልዩ የመንግስት ፍቃድ ብቻ ነው። የናምቢያ መንግስት ይኸው የአሜሪካ ኩባንያ ወደ ሀገሪቱ የቴሌኮም ገበያ ለመግባት ያቀረበውን የመጀመሪያ ሙከራ ባለፈው መጋቢት ወር ውድቅ አድርጎት እንደነበር ይታወሳል ሲል የዘገበው ስፑትኒክ አፍሪካ ነው። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ያወጣው $80 ቢሊዮን እንዲሸፈን ጥያቄ አቀረበ። የአሜሪካ መከላከያ ሚኒስቴር በአብዛኛው ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ $80 ቢሊዮን እንደሚያስፈልገው ለሀገሪቱ ምክር ቤት አባላት ጥያቄ አቅርቧል። የአሜሪካ ፕሬዝዳንት ጽህፈት ቤት የበጀት ጥያቄው ገና በይፋ ለመቅረቡን ቢገልጽም የመከላከያ ሚኒስትሩ ፔት ሄግሴት ባለፉት ቀናት ወደ አሜሪካ ምክር ቤት በመሄድ ከእንደራሴዎች ጋር እየተገናኙ መሆናቸው ተዘግቧል። አሶሺየትድ ፕሬስ ጉዳዩን በቅርበት የሚያውቁ ነገር ግን በይፋ ለመግለጽ ስልጣን የሌላቸውን 2 ምንጮችን ጠቅሶ እንደዘገበው ለኢራን ጦርነት ያወጣውን ገንዘብ የተመለከተ ጥያቄ ባለፈው ዓመት ለምክር ቤት አባላት ቀርቧል። ምክትል የመከላከያ ሚኒስትር ስቴፈን ፋይንበርግ በበኩላቸው ከበርካታ የምክር ቤት አባላት ጋር በቀረበው የገንዘብ ጥያቄ ላይ ከመነጋገራቸው በተጨማሪ ዝርዝሩ ለምክር ቤቱ የአስተዳደርና የበጀት ጽህፈት ቤት መቅረቡ ተገልጿል።
ፔንታገን በመባል የሚታወቀው የመከላከያ መስሪያ ቤት ግን በጉዳዩ ላይ አስተያየቱን ተጠይቆ ምላሽ አልሰጠም። ይህ የበጀት ጥያቄ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ከተቃወሙት የምክር ቤት አባላት በአሜሪካውያን ላይ ያጋጠመውን የኑሮ ውድነት እንደ ምክንያት በማቅረብ ቀላል የማይባል ተቃውሞ እንደሚገጥመው ይጠበቃል። ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። የወንጀል ተጠያቂነት በሚያስከትሉ ጉዳዮች የዘፈቀደ እስር እየተፈጸመ ነው ሲል ኢሰመኮ ስለማስታወቁ፣ በ7 የሀገሪቱ ክልሎች የሚከሰቱ ግጭቶች ለሰብአዊ መብት ጥሰቶች ዋነኛ ምክንያት ሆነው መቀጠላቸው ስለመገለጹ፣ በጋምቤላ አንድ ሐኪም 70 ሺህ ስደተኞች እንደሚያገለግል ስለመገለጹ ከሀገር ቤት፣ ደቡብ ሱዳን ከረጅም ጊዜ በኋላ ምርጫ ልታደርግ መሆኑ ስለመገለጹ፣ ግብጽ አደረኩት ባለችው ቀጠናዊ የሰላም ማስከበር ዘመቻ 223 ተጠርጣሪዎችን በቁጥጥር ስር ስለማዋሏ ከአፍሪካ፣ የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ያወጣው $80 ሚሊዮን እንዲሸፈን ጥያቄ ስለማቅረቡ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎቻችን እኒህ ነበሩ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው።